በመስዋዕትነት የጸናው ድልድይ ጸሐፊ ሌተናል ጄኔራል ዘውዱ በላይ፣ ተራኪ ሻለቃ አርጋው ለገሰ። በመስዋዕትነት የጸናው ድልድይ። የሰሜን እዝ የጀግንነት ተጋድሎ ክፍል 17 እንሆ ተጀመረ። በጥቅምት 28 2013 ዓ.ም ላይ አንድ ሌላ ውሳኔ መወሰን ግድ አላቸው። አወጡ፣ አወረዱና ወሰኑ። ይህ ውሳኔ እጅግ ከባድ ውሳኔ ነው። ነገር ግን ሌላ ምንም አማራጭ የለም። አስቡት፣ ላለፉት 22 ዓመታት ያህል በጠላትነት ሲታዩ ወደ ነበረች ሀገር ወደ ኤርትራ መሬት መግባት እጅግ ታላቅ አጣብቂኝ ቢሆንም ወሰኑ። ወደዚህ ውሳኔ የደረሱት የህወሓት ታጣቂ ኃይል ውጊያ ከከፈተባቸው ቢያንስ 5 ቀናት ያክል ካለፉ በኋላ ነው። ሌላ አካል የደረሰላቸው የለም። ከእንግዲህ ማን ሂዱ አላችሁ ብሎ የሚጠይቅ አካል ካለም እንጠየቅ ብለው ወሰኑ። በመከራ ሰዓት ቆራጥና የውሳኔ ሰው መሆን እድለኝነት ነው። የሻለቃው አባላት በቆራጥነት ዝግጅታቸውን ጀመሩ። ክፍሉ በቅዱ መሠረት ነገሮችን አስተካከለ። በዚህ መሠረት ልክ ከሌሊቱ 10 ሰዓት ሲሆን የህወሓት ታጣቂዎችን እየተዋጋ ወደ ኤርትራ ሰብሮ ለመግባት ወሰነ። በተደረገው የማነሳሳት ሥራ ሁሉም አባላት ተስማምተዋል። ወደ ኤርትራ የሚጓዘው የመሳሪያ ኃይል ቲ72 ታንክ 7፣ ቲ62 ታንክ 4፣ የታንክ ሪከቨር 1፣ የውሃ ቦቲ 1፣ የኮማንድ ተሽከርካሪ ፓትሮል 1፣ መትረየስ 2፣ ክላሽ 56፣ ማይን ዲቴክተር 1፣ 1187 ሬዲዮ 1፣ መካከለኛ ርቀት ሬዲዮ 2፣ የሕክምና ማይክሮስኮፕ 1 ናቸው። የህወሓትን ታጣቂ ኃይል እየደመሰሱ ወደ ኤርትራ ለመግባት የሚያስችሉ ዝግጅታቸውን አጠናቀቁ። ይህን ዕቅድ መፈጸም ቀላል እንዳልሆነ አውቀዋል። ነገር ግን እርምጃ መውሰድ አለባቸው። ጊዜ የለም። ቀጥሎም ለውጤት የሚያበቋቸውን ውሳኔዎችን ወሰኑ። አጎራባች ከሆኑ ከ20ኛ ክፍለ ጦር አሃዶች ጋር መተሳሰር፣ ለተወሰኑ አመራሮች ወደ ኤርትራ እንደሚገቡ ኦሪንቴሽን መስጠት፣ መተማመን፣ አንድ ሐሳብ መያዝ፣ አደረጃጀትን አስተካክሎ መስራት፣ ነዳጅና ጥይት መሙላት ወይም መያዝ፣ የሚጓዘውን የሰው ኃይል አንጥሮ መያዝ፣ የተሻሉ ታንኮችን መለየትና ማዘጋጀት፣ የማይወጡ ጦር መሳሪያዎችን ወይም ታንኮችን የህወሓት ታጣቂ እንዳይጠቀምባቸው ማበላሸት፣ የሚቀረውን ነዳጅና ዘይት መድፋትና ሌሎች አስፈላጊ ዝግጅቶችን ማድረግ የሚሉት ዋና ዋናዎቹ ናቸው። ወደ ኤርትራ የሚጓዘው የሰው ኃይል የሰራዊት አባላት 74፣ ሲቪል 12 ሲሆኑ ጠቅላላ 86 መሆናቸው ተረጋገጠ። ወደ ኤርትራ ሰብሮ ለመግባት ከፍተኛ የሆነ መሰናክልና ትንቅንቅ እንደሚኖር ለሁሉም አባላት ግልጽ ነበር። ግን በመስዋዕትነታቸው የኢትዮጵያን የመከላከያንና የእያንዳንዳቸውን ክብር ማስጠበቅ እንዳለባቸው ተማምነዋል። መስዋዕት ከመሆን ለአፍታም ቢሆን ያመነታ አንድም አባል አልነበራቸውም። የህወሓት ታጣቂ የተለያዩ መሰናክሎችን ሰርቷል። ታንኮች እንዳያልፉ የሚገድቡ ጉድጓዶችን፣ ትላልቅ ድንጋዮችን በየመንገዱ አስቀምጧል። ከመጀመሪያው ጀምሮ ሊያጋጥማቸው የሚችላቸውን ችግር በማወቃቸው መፍትሄውንም በማስቀመጥ በአጠቃላይ በህወሓት ታጣቂ ኃይል የገጠማቸውን ተፈጥሯዊና ሰው ሰራሽ መሰናክሎችን እንደሚያልፉት እርግጠኛ ነበሩ። የተሰለፈውን የህወሓት ታጣቂ ኃይል ደምስሰው የወታደራዊ ትጥቁንም በማድረግ ከከበባው በመውጣት ጎረቤት ሀገር ኤርትራ ምድር በሰላም ሊደርሱ ቻሉ። ክፍሉ ይህንን አኩሪ የጀግንነት ግዳጅ ሲፈጽም ከመጀመሪያው ጀምሮ ከፍተኛ አስተዋጽኦ የነበራቸውን ጀግኖቹን ልጆቹን መስዋዕት አድርጎ ነው። የአራተኛ ሜካናይዝድ ክፍለ ጦር 1ኛ ብርጌድ 2ኛ ታንከኛ ሻለቃ ከመጀመሪያው ጀምሮ የህወሓትን እንቅስቃሴ በጥንቃቄ በመከታተል የሻለቃው አባላት አንድ አይነት አስተሳሰብ እንዲኖራቸው ማድረግ ብስለት የተሞላበት ውሳኔ በመወሰንና ውጤታማ እርምጃ በመውሰድ የህወሓትን ታጣቂ ኃይል በመደምሰስ አኩሪ ታሪክ የሠራ የጦር ክፍል ነው። በዚህ ጥንካሬውም ክፍሉ በአነስተኛ ኪሳራ ወደ ኤርትራ መሬት ለመውጣት ቻለ። ሌላው የሰሜን ዕዝ አኩሪ ገድል የ201ኛ ብርጌድ መሐንዲስ የፈጸመው ነው። የመሐንዲስ ክፍሉ እንደ አዱ ከተደራጀበት ጊዜ አንስቶ የሃኛ ቃሉ ክፍለ ጦር አንድ አካል በመሆን እንደ ስያሜው ለቃል ኪዳኑ ታምኖ የሚሰጠውን ማንኛውንም ሀገራዊ ግዳጅ በላቀ ጀግንነት እየፈጸመ እየመጣ ክፍል ነው። ክፍሉ ተመድቦ የሚሰራበት የምህንድስና ሙያ በታጠቀው ፈንጂ መሰናክል ከማዘጋጀት ባለፈ በየቦታው የሚጠመዱ ፈንጂዎችን አነፍንፎ በማምከን ወገን ከህልፈት መታደግ ድርብ ተልዕኮ ያነገበ ነው። ጸብ አጫሪው የህወሓት ቡድን ምንም እንኳን መጠነ ሰፊ ወታደራዊ ዝግጅት ሲያደርግና መንግስትንም ሲቃወም የነበረ ቢሆንም በዚህ ደረጃ ወርዶ ባልታሰበና ፈጽሞ በማይገመት ሁኔታ ጥቃት እስከሰነዘረበት ጊዜ ድረስ የሃኛ ቃሉ ክፍለ ጦር 1ኛ ብርጌድ መሐንዲስ አባላት በሰለጠኑበት የምህንድስና ሙያ ስራቸውን ሲያከናውኑ
ከራሳቸው በፊት ህዝብን በማስቀደም ከሞት ጋር ፊት ለፊት እየተጋፈጡ በማለፍ ጸረ ሰላም ኃይሎች በየቦታው የሚቀብሩትን ሞት ያዘሉ የፈንጂ መሰናክሎች ሲያመክኑ ኖረዋል። ታዲያ በየክፍሉ ፈንጂ የማምከን የሥራ እንቅስቃሴ ተጠቃሚው አካል ሰራዊቱ ብቻ አልነበረም። ይልቁንም በለጋ ዕድሜያቸው የፈንጂ ሰለባ ሆነው የሚቀሩ የትግራይ ሕፃናትን ከሞት መታደግ ተችሏል። የመላው የትግራይ ህዝብ በሰላም ወጥቶ በመግባት ነግዶ እንዲያተርፍ፣ ወልዶ እንዲስምና ዘርቶ እንዲቅሙ፣ በጥቅሉ ለነገ ብሩህ ተስፋን ሰንቆ እንዲኖር መሐንዲስ ክፍሉ ያበረከተውን አስተዋጽኦ ዛሬ ላይ ሆኖ መናገር ለቀባሪ እንደማርዳት ይቆጠራል። ይሁን እንጂ ለመኖሩ ምክንያት የሆኑለትን ጀግኖችን የማጥፋት ሰይጣናዊ ዕቅድ የነደፈው የውሃት ቡድን መብረቃዊ ጥቃት ብሎ ለሀገር እንደተሰራ ታሪክ ስም የሰጠውን የተንኮል ሴራ በመሐንዲስ ክፍሉ ላይ ሲፈጽም ክፍሉ ከዳጋ ሮቢ በቅርብ ርቀት ላይ በመቀመጥ የዘወትር ዝግጁነቱንና ግዳጁን እየፈጸመ ነበር። የመሐንዲስ ክፍሉ ህዝብና መንግስት የሰጡትን ግዳጅ በክፍለ ጦሩ ስር ሆኖ እየፈጸመ ለዓመታት የኖረበት ቦታ ላይ የህዝብን ጥይት ዲፖና የግንባሩን ዳቦ ቤት ለጥበቃ ተረክቦ ግዳጁን ሲወጣ ቆይቷል። የክፍሉ አባላት ሴቶችን ጨምሮ በቁጥር 18 ሲሆኑ በተደራቢነት ከመሐንዲስ ክፍሉ ጋር ሆነው ግዳጁን ይፈጽሙ የነበሩ 3 የ4ኛ ሜካናይዝድ ብርጌድ አባላት፣ 1 የቃኝ አባል፣ 2 የዳቦ ማሽን ሰራተኛ፣ 1 የውሃ ጄኔሬተር ሰራተኛና 3 የዳቦ ቤት ሲቪል ሰራተኞች በድምሩ 28 የሰው ኃይል በቦታው ላይ የተሰማራ ቢሆንም አንድ ጓድ አባል ለ24 ሰዓት ፍቃድ በመውጣቱ ምክንያት ሲተርፍ 27ቱ በመስዋዕትነት አልፈዋል። ነገር ግን በቁጥር ማነሳቸውም ሆነ ከዋና አሃዱ ተገንጥለው መኖራቸው እንደ ጉንዳን ለወረራቸው በቁጥሩ በዝቶ በሞራሉ የላሸቀ የባንዳ ስብስብ እጃቸውን ለመስጠት እንዲፈቅዱ አላደረጋቸውም። ምክንያቱም የሀገርን ሉዓላዊ ክብር አሳልፎ ከመስጠት በሚያልፍ ሕይወት ውስጥ የማያልፍ ታሪክ ሰርቶ ራስን መስዋዕት ማድረግ ሁሉንም የመሐንዲስ ክፍሉን አባላት በአንድነት የሚያሳስር ከአያት ቅድመ አያቶቻቸው የወረሱት ዘመናዊ ሽሪ የወልና የጋራ ታሪካቸው ሆኗል። አባላቱ አንድ ሆነው እንደ ሺህ ሆነው እንደ አንድ በማሰብ ዓለም የተደነቀበትን የኢፌዴሪ ሀገር መከላከያ ሠራዊት አኩሪ ታሪክ ጥቁር ጥላሸት ለመቀባት ከተሰለፈ የውሃት ታጣቂ ኃይል ጋር ለ9 ቀናት ተዋጉ።